ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 1 ኬሚካል ሪአክሽን ኤንድ ስቲኪዮሜትሪ በሚለው ምዕራፍ ላይ ነው። ባለፈው ኬሚካል ኢኩዌሽን ምንድን ነው፣ ሃው ቱ ራይት ኬሚካል ኢኩዌሽን የሚሉት ርዕሶች በስፋት አይተናል። ዛሬ ደግሞ ሜተድ ኦፍ ባላንሲንግ ኬሚካል ኢኩዌሽን፣ ሃው ቱ ባላንስ ኬሚካል ኢኩዌሽን የሚለውን በስፋት እናያለን ማለት ነው። as you have learned in grade 9 law of conservation of mass states that atoms are neither created nor destroyed during chemical reaction. አተም በአንድ ኬሚካል ሪአክሽን አይፈጠርም አይጠፋም። that means the mass of reactants is exactly equal to the mass of products. mass is neither created nor destroyed during chemical reaction የሚለውን በስፋት 9ኛ ክፍል ላይ ተምራችኋል። ስለዚህ አንድን ኬሚካል ኢኩዌሽን ባላንስ ማድረግ ዓላማው ምንድን ነው? to obey the law of conservation of mass ነው ማለት ነው። አንድን ኬሚካል ኢኩዌሽን ባላንስ አደረግን ማለት the number of atoms of each element should remain the same before and after reaction. that means number of atoms of reactant is exactly equal to number of atoms of product. የፕሮዳክቱና number of atom እና የሪአክታንቱ number of atom እኩል መሆን አለበት ማለት ነው according to the law of conservation of mass. There are many methods of balancing chemical equation. በእናንተ የክፍል ደረጃ ግን ሶስቱን ሜተድ ኦፍ ባላንሲንግ ኬሚካል ኢኩዌሽን እናያለን ማለት ነው። ኢንስፔክሽን ሜተድ፣ ኤልሲኤም ሜተድ and the algebraic method። በእነዚህ በሶስቱ ሜተድ ኦፍ ባላንሲንግ ኬሚካል ኢኩዌሽን አንድን ኬሚካል ኢኩዌሽን እንዴት አድርገን ባላንስ እንደምናደርግ በዚህ ቻናል ትምህርት ሰጥቻለሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ገብታችሁ መማር ማየት ትችላላችሁ። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ።